ምንድነው ያሰብሽው? ምንድነው? እዚሁ በቤተሰብ ፊት አስረጅ። ሌላ ነገር አለ እሱ ጋር የባለፈው ቪዲዮ ነው አይደል? አዎ እኮ አሁን እኔ እንደማርዳት ልንገር። እሺ ነገር ሰማይ ዝቅ ከፍ ቢል እኔ አንቺን መለየት አልፈልግም፣ መጣላትም አልፈልግም። ከአንቺ ጋር የፈለገ ነገር ብታረጊ ማለት ነው እኔ አንቺን ማጣትም መጣላትም አልፈልግም። በጣም ነው የምወድሽ፣ በጣም ነው የማከብርሽ አይደል? ግን ወላ እግዚአብሔር ከፈቀደ 10ም 20ም 30ም አብረን ነው አሁን ነው እኔና አንቺ። ስለዚህ መቃረን አለብን። የኔ ቤተሰብና የአንቺ ቤተሰብ መቃረን አለበት። እኔ ቤተሰቦቼ ናቸው እነሱም። አትናገሪ በቃ። ይኸውልሽ ራስሽን ምክር ያስፈልግሻል። አንቺ እኮ ስለወፈርሽ ምናምን እኮ ታላቅ ሆንሽ አይደለም። እኔ ነኝ አይደል ታላቅ። ከዚህ በኋላ ነው እንጂ እኔ ምንም ነገር ሊቀር ይችላል፣ ዩቲዩብም ሊቀር ይችላል፣ በቃ ሊቀር ይችላል። እኔ እኮ ይኸውልሽ ተናግሬያለሁ። አንቺ እኔ ነኝ እንጂ ታላቃቸው አንቺ አይደለሽም። በቃ ታላቃቸው አይደል? ልትቆጫቸው የሆነ ነገር ልትመክሪ ትችያለሽ እኮ ልትመክሪያቸው ምናምን ትችያለሽ። በራስሽ በተማርሹም በምልሽም ታናሽ ወይም እኩያም ስለሆንሽ ምናምን አትምከሪ አይደለም። ግን ታላቃቸው አንቺ አይደለሽ፣ እኔ ነኝ ታላቃቸው። ማስተካከል ያለብኝን እኔ ያስተካክላለሁ። ኃላፊነትን መውሰድ ካለብኝ እኔ ወስዳለሁ። ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁት ትንሽ ተበሳጭቼ ነው። ያው ብበሳጭም ምንም አላመጣም፣ ግን የማያቸው ነገሮች ትንሽ ደስ ስለማይሉ እንግዲህ በድጋሚ መጥቻለሁ ማለት ነው። ዛሬ የመጣሁት ያው በናኒም ጉዳይ በሃይሚም በብሩክም ጉዳይ ነው። እኔ ሲጀምር እነዚህ ልጆች አቃጥለው ምን ሊያረጉኝ እንደሆነ አላውቅም። የማያቸው ነገሮች በሙሉ ምንም በቃ በጣም እያበሳጨኝ ያለው አንዱን ስል አንዱ እንግዲህ ምን እንደማደርግ እራሱ አላውቅም። እና ናኒም እንግዲህ ብዙ ወዳጆች ብዙ እህቶቼ የኔም የብሩክም እህቶች በጣም የምትወዱኝ የምታከብሩኝ፣ በዚህ አጋጣሚ በጣም አመሰግናችኋለሁ። በጣም ነው የማከብራችሁ፣ እኔም በጣም ነው የምወዳችሁ። ምክንያቱም ናኒን ላለመናገር ብላችሁ መታችሁ በቴክስትም ደውላችሁም ጠይቅልን እባክህ ከሱ ጋር ያላትን ችግር ከዚህ በፊትም እንዲህ ስትል ነበረ ምናምን ብላችኋል። ያው ናኒ በመጥፎ አስበው አይመስለኝም። ምክንያቱም ያው አንዳንዴ ሚዲያ ላይ የምናወራውን ነገር እንጠንቀቅላለሁ። ብዙ ጊዜ እንደዚህ አይነት ነገሮችን አትናገሪ። እኔ ቤተሰብና ቤተሰብ እንዲሻክር አልፈልግም። ምክንያቱም አንዴ ሚዲያ ላይ ወጣ ነገር ሚዲያ ላይ ወጥቷል። በቃ በምንም ሊጠፋም አይችልም፣ በምንም ሊሰረዝ አይችልም። ስለዚህ ነገሮችን እንደዚህ በችኮላ እንትን አትበይ። በቃ በእነሱ በተጣሉ ቁጥር እኔና አንቺ አንጣላ ብያለሁ። እሷ ተናግራለች። በእርግጥ ጥፋት ነው ብዬ ስለያዝኩባት ያንን ነገር በእናንተው ፊት ጠይቅልን ስላላችሁኝ በእናንተው ፊት ነው የምጠይቅላችሁ። እሷ ፀጉር ቤት ልትሰራ ሄዳ ነበር። ያው እንደ አጋጣሚ ደውዬላት እየመጣሁ ነው ስላለችኝ በዛው መሀል በቃ ይህንን ነገርም ለእናንተ ለማሳወቅ ነው ማለት ነው የመጣሁት። እና ያው ናኒ በእርግጥ ልክ ናችሁ። ከዚህ በፊትም የማይሆን ነገር ተናግራ ነበረ። አሁንም ደግሞ አለች። እኔ አልነበርኩም፣ እንደ እውነቱ ከሆነ እኔ አልነበርኩም፣ ግን ይህንን ነገር ደግማለች። እኔም እጠይቃታለሁ። ይሄ ነገር ግን ከዚህ በኋላ እንደዚህ አይነት ነገር ውስጥ ገብታ በእነሱ መሀል እንደዚህ አይነት ነገር ውስጥ ገብታ እንዳሁኑ እንትን የምትል ከሆነ እኔ መጨረሻዬ ነው ብዬ ነው በእናንተ ፊት ምነግራት። ማንም ሰው እንዳያዘንብኝ። እሷንም የምትወዳት አላችሁ፣ በጣም ነው የምትወዳት፣ የምታከብሯትም አላችሁ። ስለምትወዷትም ነው እንደዛ ብላችሁ የጠየቃችሁ። ስለዚህ ያንን ነገር እጠይቃታለሁ። ሲጀመር አንቺ ታላቃቸው አይደለሽም፣ እኔ ነኝ አይደል? የባልሽ ታናናሾች እንጂ አንቺ አይደለም ታላቅ። ሄደሽ ልትቆጪ ወይም ልትናገሪ መምከርሽ ጥሩ ነው፣ መናገርሽ ጥሩ ነው፣ ሃይሚ መደገፍሽ ጥሩ ነው። ያ መጥፎ ነው ብዬ አይደለም። ከሃይሚ ጋር ሆነሽ ልትረጃት መሞከርሽ ጥሩ ነው። ግን እንደዛ ነገር እየተፈጠረ እያለ ብሩክን አትናገሪ። ከዚህ በፊትም ተናግሬያለሁ። በቃ ቤተሰቤን አክብሪ፣ ቤተሰቦችሽን እኔ እያከበርኩ ነው ያለሁት። ማንንም ቀና ብያ ላይ አይቻላቅም። ተከባብረን ያለ ነው።
ማን ቃላት እዚህ እኮ እንደፈለግሽ እኮ ማድረግ ትችያለሽ። እንደፈለግሽ በቃ ትችያለሽ እኮ በቃ ይታወቃል እኮ አንቺና ብሩክ ያላችሁን ቀረቤታ እኔ በደንብ አውቃለሁ። ምክንያቱም በቃ ሰለማይ ማለት ነው። ግን እንደዚህ አይነት ቦታ ላይ አትናገሪው፣ ክብሩን ጠብቂለት። እኔ ሁለታችሁ የሆነ ነገር ቢናገርሽ እጣላ ነበረ። ላንቺ ያለኝ ፍቅር ሌላ ነው፣ ለሱ ያለኝ ፍቅር ሌላ ነው፣ የተለየ ነው። ስለዚህ ሁለታችሁ ላይ እንድትቃረኑ አልፈልግም። ወደፊት ፕሮግራም ይኖራል፣ ብዙ ነገር ይኖራል። ከአንቺ ጋር እሺ እንዴት ነው ይሄ ልጅ የሚቆመው? እንደዚህ አይነት መጥፎ ነው። እሱ ጭራሽ እንዳይሽት ትዝም አላለውም። በቃ ይወድሻል፣ እህቱ ነሽ፣ እንደ እህቱ ነው የሚያይሽ። ገና እንደመጣ ራሱ አንቺ ጋር ነው እንትን የሚሮጠው እና እኔ በዛ ልክ ስትናገሪው እናድዳለሁ። በእርግጥ ተበሳጭተሽም ሊሆን ይችላል። በቃ ተበሳጭቼ ነበር ብለሻል። ተበሳጭተሽም ሊሆን ይችላል። ግን በዚህ ልክ እሱን እንዳትናገሪው። ለመጨረሻ ጊዜ በእናንተ ፊት ላስጠነቅቃት ነው የመጣሁት። ካልሆነ ምንም ነገር ሊቀር ይችላል። እኔ ዩቲዩብም ሊቀር ይችላል። ምንም እኔ ክብርም ተነክቼ የእሷም ክብር ተነክቶ በተለይ የእሷ ክብር እንዲነካ በፍጹም አልፈልግም። በቃ ማንም እንዲነካት አልፈልግም። 2 ወር ነው የቀራት። ልትመረቅ ነው። እግዚአብሔር ይመስገን ህዝቡን የምታገለግልበት ሙያ ነው የምትመረቀው። ስለዚህ በቃ ተከብረሽ ወንድምሽን አክብረሽ እኔንም አክብረሽ፣ ብሩክ ወንድምሽ ነው፣ ሌላ ነገር የለውም። አንቺ ስትመጪ ያለውን ነገር እንግዲህ እዚሁ ጋር እናንተ ባላችሁበት ብትናገር ይሻላል እና ብዙ ወሬ አላብዛባችሁ። እሷ እስክትመጣ ልጠብቃትና ያለውን ነገር ሙሉ ነገር በእሷ ፊት እናወራለን ይሻላል። ምክንያቱም እኔ እዚህ ጋር ብቻዬን በለፈልፍ ምንም ሄዳውን ድጋሚ ቪዲዮ ነው የምታየው። ከዛ ሁሉ እሷ ስትመጣ ፀጉሯን ጨርሳለች። ስትመጣ በቃ እናወራለን እና ለእናንተ መልስ ነው። እኔም የመጨረሻ ማስጠንቀቂያ የምሰጥበት ቪዲዮ ይሆናል ማለት ነው። ስለዚህ እንጠብቃት፣ እስክትመጣ እንጠብቃት። ትደርሳለች። በእርግጥ ጨርሻለሁ እየመጣሁ ነው ካለች ትንሽ ቆይታለች፣ ትመጣለች። እንጠብቃትና እንገናኛለን። ሳልሰስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ወሄ ጻፍሽኝ በበደል መዳፍ መጣለች። ስለዚህ እኔ በእርጋታ ነው ላወራት የምችለው። ምንም አይነት ነገር እዚህ አልፈልግም። ጭቅጭቅ ነው የሰለችኝ። ጨረስክ? ቆየሁ። መጣሁ ካልሽ እኮ ቆየሽ። እንዴት አለሽ? አለሁ። ካሜራ ይዤ ነው የመጣሁት። ለማንኛውም እንደዚህ ደክሞሽ ነው የመጣሽው። ቁጭ በይ መጀመሪያ ምንም ሌላ ነገር ምንም ነገር አይኖርም። ካሜራ ይዤ የመጣሁት ጥያቄ ነው የምጠይቅሽ፣ ትመልሽልኛለሽ። ብቻሽን አወራሻለሁ ያልኩትን እንግዲህ ከዚህ ከቤተሰቦችም ጠይቅልን ያሉ ስላሉ ነው እንደዚህ ካሜራ ይዤ የመጣሁት እንጂ እኔና አንቺ በውስጥ የምንጨርሳቸው ነገሮች ናቸው። ቀላል ነው። ምንም አይነት ነገር ሰማይ ዝቅ ከፍ ቢል እኔ አንቺን መለየት አልፈልግም፣ መጣላትም አልፈልግም። ከአንቺ ጋር የፈለገ ነገር ብታረጊ ማለት ነው እኔ አንቺን ማጣትም መጣላትም አልፈልግም። በጣም ነው የምወድሽ፣ በጣም ነው የማከብርሽ አይደል? ግን እያየሁት ያለሁት ነገር ብሩኬን ተናገርሽው አይደል? ከዛ በኋላ ግን እሱ ጋር ሲመጣ ያለውን ፍቅር አይተሽዋል። ምንድነው ያሰብሽው? ምንድነው? እዚሁ በቤተሰብ ፊት አስረጅ። ሌላ ነገር አለ እሱ ጋር የባለፈው ቪዲዮ ነው አይደል? እኮ አሁን እኔን እንደማርዳር ልንገር። እሺ እኔ እዛን ቀን ያው ተደዋውለን ነበር ከአይን ጋር ስላልተገናኘን ምናምን በቃ እናወራለን ብዬ
ጥሩ ጊዜ የምናሳልፍ መስሎኝ ነበር። ካሜራ ያስኩት የነበረው ማለት ነው። ካሜራ ይዤ በቃ አሪፍ ጊዜ ስናሳልፍ ምናምን ያው ማስታወሻ ይሆናል ብዬ ስላሰብኩኝ፣ ግን እሷ ደግሞ መታ በጣም ስሜታዊ ሆና ነበር የመጣችው። ደብሮኛል ምናምን ብላኝ ነበር፣ አውርተናል። ያው የደበራትን ነገር እንድናወራ ነበር የመጣችው። ከመጣች በኋላ በጣም ስሜታዊ ሆነች። እኔ ደግሞ ከገመትኩት በላይ ሆነ እና ስትነግረኝ እኔ በጣም ሩጋ በጣም ብዙ ስህተት ያለ መሰለኝና የዛን ሰዓት በጣም ተናደድኩኝ። በተረዳኋት መንገድ እዛ ጋር ብዙ ስህተት ሊኖር ይችላል። ይኖር ወንድምሽ ነው አይደል? በጣም የምትወጂው ወንድምሽ ነው አይደል? በጣም ብዙ ስህተት ይኖር፣ ግን እንደዚህ አይነት ቦታ አትናገሪ፣ በእነሱ መሀል አትግቢ። ከዚህ በኋላ እኔና አንቺ በእነሱ መሀል ገብተን አንጣላ አላረኩም ብያለሁ። ሁሌ የምንጣላው እንደዚህ በሰው እየገባን ነው። ማስታረቅ ማለት እኔና አንቺ ተጣልተን እኮ አይደለም። እኔና አንቺ በፍቅር ሆነን እነሱ ማስታረቅ እንችላለን። ወንድሜን ተናግረሽ አይደለም ሰድበሽ አይደለም ልታስታርቂ የምትችይው። ምናልባት ቀሎሽ ሊሆን ይችላል እኮ እሱ ይቀልሽም ይታወቃል። እሱ አይደል እኛ እናውቃለን። ግን እዚች ጋር ያለውን ነገር እዚህ ጋር ስትናገሪ ሌላ ነገር ያለሽ ነው የሚመስለው። ከዚህ በኋላ ነው እንጂ እኔ ምንም ነገር ሊቀር ይችላል፣ ዩቲዩብም ሊቀር ይችላል፣ በቃ ሊቀር ይችላል። እኔ አንቺን ሲናገሩ አልፈልግም፣ እኔ እንዲናገሩሽ አልፈልግም። ከፍተኛ ለኔ አሁን እሺ እኔ ተሳት እንደዛ ሪያክት ያደረኩበት መንገድ ስለተናደድኩ ነበር አይደል? አሁን ደግሞ እኔ ያ የተናገርኩበት ነገር ምንም አይነት ልክ አይደለም አውቃለሁ። እሱን ካየሁትም በኋላ ተረድቻለሁ። ምናልባት በዛ ስሜታዊ ሆኜ በተናገርኩ ሰዓት ምንም አልገባኝም ነበር፣ ግን ቪዲዮን ካየሁት በኋላ እኔ ራሴም ደብሮኛል በጣም ማለት ነው። ምክንያቱም የፈለገ ነገር ቢያናድደኝ እንደዛ ማለት አልነበረብኝም። ምክንያቱም በውስጥ እኔ እና እሱ በጣም ብዙ ነገሮችን አሳልፈናል። የእሱ ወንድምነት እኔ ለቪዲዮ እና ለእንትን አይደለም። የእሱ ወንድምነት እኔ እናንተ ጋር እኔ ሙሽም ሆነች ብሩኬም ሆነ መሌም ሁሉም በቃ ለእኔ ቤተሰቦቼ ናቸው። ቤተሰቤን ደግሞ ማስከፋት አልፈልግም። እኔ እሱን የተናገርኩበት መንገድ ያው እንዳልከውም ስለሚቀለኝ ያው ስለተናደድኩ ነው። እሱንም አስደብሬያለሁ ብዬ ነበር። ያው እሱ የኔና እሱን ነገር ስለሚያውቅ አልተቀየመኝም እና አልተቀየመኝም። ሲያናግረኝም ሰላማዊ ሰው ነበረ። ግን አንተን እንደሚያስከፋ ገብቶኛል። ምክንያቱም የአንተንም ክብር ነው ያስነካሁት፣ የእሱንም ክብር ነው ያስነካሁት። እሺ እኔ እሱ አልተቀየመኝም ብለሽ ብቻ ስላልተቀየመች ብቻ ከዚህ በኋላ እንደዚህ አይነት ነገር ውስጥ እንዳትገቢ። እኔ ያው ተናግሬያለሁ። ከዚህ በኋላ ምንም ነገር ሊቀር ይችላል ብያለሁ። በቃ ዩቲዩብም ሊቀር ይችላል። እኔና አንቺ ምንም አይነት ነገር እንዲለያየን እንዲያጣላን አልፈልግም። ስለመለየት ለምታወራ እኔ ወንድሜን እያከበርሽ ካለ ነው እኔ ከዚህ በኋላ እንደዚህ አይነት ነገር ውስጥ አልገባም ማለት እኮ በቃ አሁን አንተን ማስደፈር አልፈልግም ማለት ነው። በቃ ያውልሽ አሁን እኔ ትምህርትሽን ጨርሽ በቃ ሂጂ፣ ምንም አትሰሪ። እኔ ምንም አንቺ እኮ ምንም አታረጊም፣ ወደ እኔ ነው የምታዞሪው። ብዙ ጊዜ ተናግሬሻለሁ። የሆነ ነገር እንትን ትያለሽ። እኔ እኮ ያውልሽ ተናግሬያለሁ። አንቺ እኔ ነኝ እንጂ ታላቃቸው አንቺ አይደለሽም። በቃ ታላቃቸው አይደል? ልትቆጫቸው የሆነ ነገር ልታያቸው ልትመክሪ ትችያለሽ እኮ ልትመክሪያቸው ምናምን ትችያለሽ። በራስሽ በተማርሹም በምልሽም ታናሽ ወይም እኩያም ስለሆንሽ ምናምን አትምከሪ አይደለም። ግን ታላቃቸው አንቺ አይደለሽም። እኔ ነኝ ያ ታላቃቸው። ማስተካከል ያለብኝን እኔ አስተካክላለሁ። ኃላፊነትን መውሰድ ካለብኝ እኔ ወስዳለሁ። ኃላፊነቱን ወስጄ ምናምን አልሽ ጠራው፣ ቤቱ ተበጠበጠ፣ ጎረቤት ተበጠበጠ አይደል? አይተሻል። ታያለሽ አስተካክላለሁ እያልኩ ነው ይባስ በቃ እንደዚህ አይነት ነገር የኔ ሀሳብ እንኳን ስላልተረዳኝ ነው በዛ ሰዓት። እኔ ይኸውልሽ አልፈልግም። በቃ አንቺን ሰው ሲናገርሽ አልፈልግም፣ እንዲናገርሽ አልፈልግም። እኔ አንቺን የሆነ ነገር እንትን የሆነ ሰው የሆነ ነገር ከሚልሽ እኔ እንደፈለገ ቢሰርቤት እኔ ትዝ አይለኝም። በቃ ችግር የለውም ለኔ እየተናገርኩሽ ያለሁት አሁን እንትን እንድትይኝ ሳይሆን እንደዚህ አይነት ነገር ውስጥ አትግቢ። እኔ ታላቅ ነኝ አይደል? እኔ አስተካክላለሁ። እሺ ታስተካክላለህ። በቃ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ማረጋውን ነገር ካሜራው ውጪ ነው ማለት ነው። ከዚህ በኋላ እኔ አይምን እኮ ማገዝሽ ጥሩ እኮ ነው። ማገዝሽ አብረሻት መሆኑ እንደዚህ እኔ ጥሩ ጊዜ የምናሳልፍ መስሎኝ ነው። እኔ የልቤ እንግዲህ ገባኝ እኮ ለኔ እኮ አይደለም የምትነግሪኝ። እኔ አውቃለሁ። ማብራራት አይጠበቅብሽም። በቃ ለአይኔ መደገፍሽ አብራሽ ነገሮችን እንደዚህ ማማከሯ ጥሩ ነው። እኔ እሱን እኮ እደግፋለሁ።
ግን በዚህ መሃል ምንም ነገር ቢፈጠር ብሩክን አትናገሪ። ከዚህ በፊትም ተናግሬያለሁ፣ ወንድምሽም ተናግሬያለሁ ከዚህ በፊት። እኔ ገና ከዚህ በኋላ እግዚአብሔር ከፈቀደ 10ም 20ም 30ም አብረን ነው የምንኖረው እኔና አንቺ። ስለዚህ መቃረን አለብን። የኔ ቤተሰብና የአንቺ ቤተሰብ መቃረን አለበት። እኔ ቤተሰቦቼ ናቸው እነሱም። አትናገሪ በቃ። ይኸውልሽ ራስሽን ምክር ያስፈልግሻል። አንቺ እኮ ስለወፈርሽ ምናምን እኮ ታላቅ ሆንሽ አይደለም። እኔ ነኝ ያለ ታላቅ እንዴ? ምንድን ነው በቃ አንቺ ወፈርሽ ማለት ታላቃቸው ሆንሽ አይደለም። እሺ እኔ ምንም ሲጀመር ከዚህ በኋላ የኛም ህይወት እኔ እንዲበጠበጥ አልፈልግም። ምክንያቱም በጣም ብዙ ሁሌ ነው የምትይው። እኔ ከዚህ በኋላ ያው ቃል ይኸው በቃ ከዚህ በኋላ እንደዚህ አይነት ነገር ላይ ገብተሽ በቃ ማየት አልፈልግም። የመጨረሻ ነው የሚሆነው። እኔ የመጨረሻ እንትን ነው እየሰጠ ያለው እዚህ ጋር። እሺ በቃ ወንድሜ ነው፣ አንቺ ነሽ። ስለዚህ አቁሚ በቃ። እኔ እንድትናደጅም እንድትናገሩሽም አልፈልግም። አሁን ወደ ትምህርት ቤት ሂጂ። እሄዳለሁ ግን በቃ እኔ ማንም ሰው እንዲቀርመኝ አልፈልግም። በቃ ዝም በይ። እኔ አሁን እየተቆጣሁሽ አይደለም። በቃ እንደዚህ አይነት ነገር ውስጥ አትግቢ። እንደገና ቤተሰቦችም በጣም ነው የሚወዱሽ። ባይገርምሽ የሚወዱሽ አሉ በጣም ያው እንደዛውም እንትን የሚላለ ግን መተው አክብረውኝ እስቲ ጠይቅልን ያሉኛሉ። በቃ ለነሱ ነው። በቃ ምንም አይነት ነገር አልፈልግም ከዚህ በኋላ። ለማንኛውም ቪዲዮውን አቆመዋለሁ። ይሄን ነገር እንግዲህ ሙሉን ነገር ምንም ሳትቆራረጥ ጫል። እሺ ረስተዋል። እኔ እኮ አልተቀየምኩሽም። እኔ ተቀይሜሻለሁ። ራሱ ባለቤት እንኳን ትዝ ያላለው ሰው እኔ ለምን እንዲህ አይነት ነገር አትናገሪ። እሱ ትዝ ብሎታል። ትዝ አላለም ግን ቢሆንም ያው ፎርማል የሆነ መንገድ በቃ እሱ እንደፈለጋችሁ ለምን አትደባደቡም? አትናገሪው። እንደዚህ አይነት መጥፎ ቃላት ስም አትስጪው ነው። እኔ አልሰጥም። በቃ ጨርሻለሁ። ምን ሁሌ እንዳቀፍኩሽ ነው። በቃ ትሸኝኛለሽ? መጀመሪያ ቁጭ በያ እንዴ። ገና ቁጭ ሳትሄዱ እንዴ? እሺ በቃ ቻው በቃ ቤተሰብ። ሳልሰስት ሆኜ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ውሄ ጻፍሽኝ በበደል